ሐቁን እናውራ ከተባለ ያለ ሩታ እኮ ቤታቸው አይደምቅም። ያለ ሩታ ቪዲዮ መስራት አትችሉም። ትላንትና በቃ ከአሁን በኋላ እንገናኝም ብላችሁ አልተለያያችሁም ነበር እንዴ? ዛሬ ደግሞ እርግዝና ይረጋገጥ ብላችሁ መጣችሁ። እንደዛ ከሆነ ደግሞ የሩታም እርግዝና ይረጋገጥልን፣ የሄርሜላም እርግዝና ደግሞ ይረጋገጥልን። የማዳም ቅመሞች ለራሳችንን ፍትህ እንጠይቅ። እነሱ ቪዲዮ ይሰራሉ፣ ለእኛ ይፖስታሉ። እኛ ደግሞ በኮሜንት ጦርነት እንከፍታለን። አንድ እንኳን መንግስት ጦር ሜዳ ከፍቶልን ብንጋጭ ብንደባደብ ቢወጣልን እኮ ጥሩ ነበረ። በማዳም ቤት ሆነን እኮ ጨጓራችን ተልጧል ማለት ነው። እና የተኛው ዛም ሄርሜላን ቤት ሄደን ትክክል ካልን፣ አብርሽን ቤት ሄደን ትክክል ካልን፣ ሩታን ቤት ሄደን ትክክል ካልን፣ ዳጊን ቤት ሄደን ትክክል ካልን እኛ ጭንቅላታችን ትክክል ነው። ለመጀመሪያ እኛ ጭንቅላታችን ትክክል አይደለም። ምክንያቱም እነሱ ጭንቅላታቸው ትክክል ባይሆንም ገንዘብ አስክሯቸው ነው ይባላል። እኛ ደግሞ ለነሱ ቪዲዮ ለነሱ ብር እኛ ጭንቅላታችን ለምን ይዞራል? እነሱ ወረቀት ይዘን መጣን፣ እስር ቤት ገባ፣ ፖሊስ ጣቢያ ገባ የሚባለውን ነገር ሁሉ በማረጃና በማስረጃ እኛ ጋር አምጥተው በእጅ ግሩፕ እንከፍታለን። ካሁን በኋላ የደረሰባቸውን ነገር እያንዳንዱን መረጃ ለእኛ ቀድመው መስጠት አለባቸው። ዝም ብለን እንዴት እንመናቸው? ልናምናቸው አንችልም። ካሁን በኋላ እስካሁን አመናችሁ፣ እስካሁን አዘንላችሁ፣ እስካሁን ለማስታረቅ ሞከርን፣ የምንወደው ወደድን፣ የምንደግፈው ደገፍን። ግን እናንተ ደግሞ አልገባችሁም። እየመጣችሁ የቀጠላችሁበት ነው። ትላንትና ያለቀ ጉዳይ ዛሬ ደግሞ ፈታችሁት። ከዛ በኋላ ደግሞ ዛሬ ደግሞ የልጁ ነገር ይረጋገጥ። ሆድሽም እየገፋ አይደለም? የሄርሜላስ ሆድ ገፍቷል እንዴ? ግን ያው እሷ እንደዛ ካለች 2 ወር አካባቢ ነው። ትንሽ ሆዷ በጥ ማለት ነበረበት። እና እንደዛ ከሆነ እኛም ደግሞ ካሁን በኋላ መረጃ ይሰጠን፣ በግሩፕ ቴሌግራም እንከፍታለን። ካሁን በኋላ መረጃችሁን ሐኪም ቤት የተኛው ሐኪም ቤት እንደሄዳችሁ፣ የተኛው ፖሊስ ጣቢያ እንደሄዳችሁ እያንዳንዱን እርምጃ ማወቅ እንፈልጋለን። እኛንን የምናይላችሁ በእኛ በይታ ነው። ዩቱብ 500 700 1 ነጥብ እየከፈላችሁ ያላችሁት በወር የምትበሉት አብረሽ እስከ 700 ሺህ እየበላ ነው ከተባለ አመት አልፎታል። እስካሁን 1 ነጥብ ይገባል ማለት ነው። በወር በአንድ ቪዲዮ ይከፍለዋል። አንድ ቪዲዮ ማለት $70 ነው። $70 በአንድ ቪዲዮ ከዛ በላይ ነው የሚከፍለው። አስባችሁታል? እና ደግሞ ምን እላችሁ ፈልጌ ነው፣ አግኝተውበታል። እነሱ ግን ማስታወቂያ ያዩ ማስታወቂያ ኢትዮጵያ ሆኖ ማየት አይቻልም። እና ማስታወቂያ ምን እንደሆነ ራሱ አያውቁትም። እኛንን ሳውዲ፣ ዱባይ፣ ኳታር የተለያዩ ቦታ ያለን በተለየ ማዳም ቅመሞች ነን። ጆሮአችን እስከሚደማ ድረስ ሰማ አድርገን ምን ሰማችሁ። ካሁን በኋላ እያንዳንዳችሁ እርምጃችሁን በቃ እንትንም ቦታ አደርን እንትን እኔ ስም አልጠራም፣ እንደዛ መሆን ቦታ ሄድን ምናምን ስትሉ እያንዳንዱን መረጃ በቴሌግራም መስጠት አለባችሁ። ከሰውም ስትጣሉ ሀቅ ከሆነ እንድናዝን፣ ድራማም ከሆነ አይ ድራማ ነው እንይላቸው፣ በቃ ባስተያ በእንትን እንይላቸው። እነሱ ስራ የላቸውም እና ዩቲዩብ ደግሞ የገቢ ምንጫቸው እስከሆነ ድረስ እኛ ማበረታታት አለብን። እንደ አንድ ኢትዮጵያውያን ብለን ራሳችን አሳምነን ውሸት መሆኑን ፕራንክ መሆኑን አምነን እንመጣለን። እሺ እኔ ማዳም ቅመሞች ዛሬ እንኳን ሰላም አላልኳችሁም። ልጅ ይዤ ወጥቼ ነበረ። መዝናኛ ቦታ ስገባ እየተጨቃጨቁ ነው። ያለቀለት ጉዳይ አልነበረም እንዴ ብዬ እያየውኝ እያለ እየቀጠሉ ነው። ገና በሌላ ጊዜ እንዲገናኙበት ነው ቀንጨባ አድርገው ለኛ እንትን ብለውን በሌላ ወይ አሁን በሩታ ቤት ይመጣሉ። ወረቀት ይዤ መጥጣውኝ ምን ተቀበል ምናምን እያሉ እንትን ይላሉ። እሺ ካልወለድሽስ ምን እንበለኛ? ካሁን በኋላ ቪዲዮአችሁን ማየት እናቆም። በዚህ ተስማማላችሁ? እቺ ሄርሜላ የምትባለውም ካላረገዘች ቤቷን አሁን ሰብስክራይብ አድርገን እንውጣ፣ ጀማ እናድርግ፣ የቴሌግራም እንክፈት። ሐቁን ካልተናገራችሁ ይሄ ነገር ሄርሜላ ማውቅ የነበረ እሷ አርግዣለሁ ስላለች ነው ብላ ትምጣ። ወይም ደግሞ ሐቅ ከሆነ ደግሞ ወረቀቱን በትክክል ለእኛም ማሳየት። እንደውም አንድ ነገር መጀመሪያ ስትሰሩት ውሸትም እውነትም ይሁን ተናግሬ ያለው
ለእኛ ማሳወቅ አለባችሁ። ያለኛ ምንም ህይወታችሁ ባዶ ናት እዚህ ምድር ላይ እስካላችሁ ድረስ ማለት ነው። ምክንያቱም ዩቲዩብ የገቢ ምንጫችሁ እስከሆነ ድረስ፣ ስራችሁ እስከሆነ ድረስ እኛ የማዳም ቅመሞች ግን ከተነሳንባችሁ አድማ ካደረግንባችሁ ያልቅላችኋል። ለጊዜው ትበላላችሁ። እና የጂጂ ልጆችን ራሱ ባልና ሚስት ሳምሪና ማን ነበረ ፈኒ ነው እነሱ ራሱ በጊዜው እንደዚህ ከፍ እያደረግናቸው ዛሬ ላይ ያሉበትን እያያችሁ ነው። እና እንደነሱ ትሆናላችሁ። መጨረሻችሁ አያምርም። ነገር የለው። እኔ ደግሞ የተናገርኳት ነገር አንድም ነገር ስህተት አይኖርባትም። የማዳም ቅመሞችም ደግሞ አንዳንዴ በግ አትሆኑ። እኛ ዩቲዩብ ስላለን ዩቲዩብ ለምን እንደሆነ ለምን እንደሚሰራ አንድ ነገር ለምን እንደሚመጣ እናውቃለን። ግን አንዳንድ ጭራሽም የምታምኑ እውነት የሚመስላችሁ ሰዎች አላችሁና በጣም ነው የምታሳዝኑኝ። ይሄን ያክል ነው እንዴ? ወላሂ ባዶ ጭንቅላት የያዛችሁት። ኧረ ተው ንቁ። ወላሂ አንዳንዶቻቸው ጭራሽ በግ እናታችሁ እንደወለደቻችሁ ያላችሁ ሰዎች አላችሁና በጣም ነው የምትገርሙኝ። ድራማን ለዩ፣ እውነታን ለዩ። ግን በነገራችን ላይ እውነት የሚሰሩ ሰዎችን ማንም እየተከታተላቸው አይደለም። ለማንኛውም ይሄንን ካልኳችሁ ይበቃኛል፣ ደክሞኛል። ከልጅ ስራ ሮጥ ነው ያልኩት። ውፍ